መነኮሳት ሆነው ወደ ጦርነት ይሄዳሉ ምንድነው ጎርጊስ ተሰነጠቀ ተገዘገዘ ለራሱ ነው የተገዘገዘ ወደ ጦርነት እንዘምታለን ይያሉ መፈከር እስቲ ሴቶች ላይ ዘምቻለሁ አይቀርባሉ ይው እንደዚህ ሆና ትሄዳለች ወደ ቀኝ ወደ ግራ ፈከራለሁ ተኩሳለሁ የሚል ነገር አስጠያፊ ነገር ነው ጂሃድ ልታውጅ ነው ጦርነት ልትከፍት ነው ለምሮ እንዲ የምትሸፈነው ለምሮ ያልተገለጠችው ጎርጊስ ይሄን ቃል ስትጠቀም ለሃጃው ነው የተገዘገዘው ሹመትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል እሷ ስላለችን ይበቃል ክርስቶስ ተንሥአ እሙታን በአቢይ ኃይለ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምዘሰ ኮነ ፈስሐ ወሰላም ሰላም ጤና ይስጥልኝ ተከበራችሁ የኢኦቲ ሪአክቲቭ ሰዎች እንደምጋችሁልኝ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ ዛሬ የምንመለከተው ፓስተር ዮናታን እንግዲህ የተናገረ የሚገኘው አንድ በጣም አጸያፊ ነገር አለ እሱ ነገር የምንመለከተው የሚሆነው እንደዚሁ ደግሞ ጻባታችን አቡነ ማቲያስ በቁጣ ጥብቅ የተባለ መልእክት አስተላልፏል ዛሬ እሱን የምንመለከተው የሚሆነው ሁላችሁም ቪዲዮ ላይክ ማድረጋችሁን አትርሱ እንጀምር ሰብስክራይብ ድንማታረጉት ለምንድነው ማታረጉት አሁን ማርኩ ባሴ ድሮ አንዷን የቸርች ልጅ ለማግባት ከገንዘብ ይልቅ የመጽሐፍ ቅዱስን ቃል ጠንቅቆ ማወቅ ወሳኝ ነበር ወንዱ ሴቷን እንዲህ እያለ ያነጋግራት ነበር እህቴ የትዳር ጓደኛዬ እንድትሆኚ ልቤ ላይ ከብደሻል ይላታል እሷም እኔ ባላልፈልግም ትሏል ዘፍጥረት 2:18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም ይላል እኮ አላነበብሽውም ይሆን ይላታል እሷም ኮስተር ብላ ቢሆንም አልወድህም ስትለው አንደኛ ዮሐንስ 4:8 እርስ በርሳችን እንዋደድ ፍቅር የሌለው እግዚአብሔርን አያውቅም እንደሚል ዘንግተሽ ነው እንዴ ብሎ ይጠይቃታል ታዲያ እውነተኛና ታማኝ መሆን እንዴት አውቃለሁ ማርቆስ 13:31ን ተመልከቺ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ተብሎ ተጽፏል ግን ቆይ ሌሎች ሴቶች ይያሉልህ እኔን ለምን መረጥከኝ መጽሐፈ ምሳሌ 31 ከቁጥር 29 ላይ ስንመለከተው መልካም ያደረጉ ብዙ ሴቶች አሉ አንቺ ግን ከሁሉ ትበልጫለሽ ይላል ለዛ ነው እና ቆይ ምን ወደህ ነው የቀረብከኝ እሺ ምን ወደድከው መሐሌ ምዕራፍ 4 ቁጥር 7 ላይ ልውሰድሽ ወዳጄ ወይ ሁለንተናሽ ውብ ነው ነውርም የለብሽም ብሎ በግልጽ አስቀምጦታል ይላታል አንተ ግን ቆይ ይሄን ሁሉ የመጽሐፍ ቅዱስ ቃል እንዴት አወቅ ስትለው ኢያሱ 1:8 ላይ የዚህ ህግ መጽሐፍ ከአፍ አይለይ ተብሎ በግልጽ ተጽፏል አላት ቆይ እሺ ብለስ ምን ታደርጋለህ አለችው እሱም እነሆ እሺ ካልሽኝማ ዘፍጥረት 2:24 ላይ እንደተጻፈው ሰው አባትና እናቱን ይተዋል ከሚስቱም ጋር ይጣበቃል እንደሚለው እንጣበቃለን ብሎ ሲመልስላት ልጅት እየተስለመለመች ከዚያ በኋላ እንዴት ነው የሚሆነው ስትለው ኮራ ጀነን ብሎ እንዲህ አላት ዘፍጥረት 4:1 ላይ እንሂድ እሱም ማንበበቂ ነው አዳምም ሚስቱን ሔዋንን አወቃት የሚለው ቃል በእኛ ይፈጸማል ብሎ መለሰ ባሼ አወቃት የሚለው ቃል ላይ የተባለችውን ፊደል ዘላ አንብበ እኔን ከቸርች እንዳታስባረረኝ ሴቶች ላይ ዘምቻለሁ አይቀርባሉ ይው እንደዚህ ሆና ትሄዳለች ጂሃድ ልታውጅ ነው ጦርነት ልትከፍት ነው ለምሮ እንዲ የምትሸፈነው ለምሮ ያልተገለጠችው ለምንድነው ስትባል ሰይጣን እንዳይፈትነኝ አረ እንደዛ አይደለም ከቆረብን በኋላ አባቶቻችን አይታችሁ ከሆነ ወይም እናቶቻችን አይታችሁ ከሆነ ማህረብ ይይዛሉ የኡነቴን ነው መነግራችሁ ማህረብ ይይዛሉ ያ ማህረብ ሌላ ቀን የሚናፈጡበትን ወይም ንፍጥ ወይም ፈሳሽ ነገር የሚያደርጉበትን አይደለም የሚይዙት ቅዱስ ስጋውና ደሙ ሲቀበሉ ለብቻው የሚይዟት ናት ምን ያደርጋታል እንደዚህ ያደርጋሉ እንዲህ ያደርጋሉ ማህረባ ለምን መሰላችሁ ቢንጠባጠብ የክርስቶስ ስጋና ደሙ ምናልባትም ስጋው አይንጠባጠብማ ቢንጠባጠብ መሬት እንዳይወድቅ ክብር ነውና እንዳይወድቅ ምን ያደርጋሉ በዛች ማህረብ ይዛሉ እየተማራችሁ ወይም ደግሞ በነጠላ ይዛሉ 18 ሰዓታትን ጾመዋልና ሲበሉት ወይም ደግሞ ሲጠጡት አቅለሽልሾቸው ምናልባት ቮሚት ቢያደርጉ መሬት ላይ አይወድቅም አፋቸውን አፍኖ ይዘው መልሰው ይውጡታል እንጂ አይተፋም ለመዋጥ እንዲህ ታፍኖ ለመዋጥ የወጣውን ለመመለስ ነው
ምክንያቱም የክርስቶስ ስጋና ደም ስለሆነ አይወጣ። በደንብ ያዙ። እንቀጥል። 18 ሰዓት ለምንድን ነው የምጾመው የሚል ጥያቄ አለ። ምክንያቱን አያውቁትም። ግን 18 ሰዓታት ላይ 18 ሰዓታት ግን ማክስ ምናን አይቻልም። እሺ ማክስ እንዳታረጉ እነግራችኋለሁ። ምክንያቱን እነግራችኋለሁ። ማክስ አይደረግም። ምክንያት ስላለኝ ነው። እሺ እነግራችኋለሁ። 18 ሰዓት የምንጾመው ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለውን በመስቀል ላይ የፈሰሰውን እየሰማችሁ የፈሰሰውን አማናዊ ስጋና ደም ልንቀበል እየተዘጋጀን ስለሆነ ክርስቶስ ይወላችሁ በደንብ እየሰማችሁ ክርስቶስ ከተያዘበት ከዕለተ ሐሙስ ጀምሮ እስከ ተሰቀለበት ሰዓት ሲቆጠር 18 ሰዓታት ናቸው። የክርስቶስን የመስቀል ጉዞ እያሰብን ቅዱስ ስጋውና ደሙን ለመቀበል ስለምንዘጋጅ 18 ሰዓታቶችን የምናስበው። ከቆረብን በኋላ እጅ የታጠበ ሰው ኃጢአተኛ ነው አይባልም። እጅ አትታጠቡ የተባለው ንጹህ ስለሆንን ነው። ንጽህና ስላለን ነው። ብንታጠብስ ግን ኃጢአት ነው? ቅዱስ ቁርባን ይረክሳል? አይረክስም። ቅዱስ ቁርባን እጅ በመታጠብ አይረክስም። ቅዱስ ቁርባን እኮ የሚረክስ አይደለም፣ የረከሱትን የሚቀድስ ነው። እንዳትሳሳቱ። እጅ ያልታጠብ ነው ወይ ፊትም ማንታጠበው የዛን ቀን በቅዱስ ስጋና ደም ቅዱስ ስለሆንን ነው እንጂ ድንገት እጅ የታጠበ ብታይ ውሻ አታርጉት። አንተ እጅ ቁርባኑን አረከስከው። ድሮ ምናን ቁርባን አይረክስም። ቁርባን የረከሰ ይቀድሳል እንጂ የሚረክስ አይደለም። የተሳሳተ ትምህርት። ለምንድነው ስራ አትስሩ የተባለው? በቤተ ክርስቲያን ትምህርት ስራ ብንሰራስ? ለምሳሌ እኔ ሰራተኛ ነኝ። ከሳምንት እስከ ሳምንት ስራ አለብኝ። ስለዚህ ቅዱስ ቁርባን ለመቀበል ተዘጋጀው። ስለዚህ ቆርቤ መጥቼ ስራ ብሰራ ቅዱስ ቁርባን ይረክሳል? አይረክስም። ግን የምንሰራቸው ስራዎች ደም መሬት ቢፈስ ደሙ ከደማችን ነውና እኔ በእናንተ አለው እናንተ በእኔ ያላችሁ ብሏልና ያ የሚፈሰው ደም ወይም የሚቆርጠን ከሆነ ወይም አደጋ ካለው የክርስቶስ ስጋና ደም ተዋህዶናልና ይፈሳል። ስለሚወጣው ከአካላችን ስለሚወጣው ነገር ላብስን ላብ የሰውነት አካል ነውና ይህ አካል በክርስቶስ ደም ተባርኳልና የሚፈስ መሬት የሚንጠባጠብ ነገር እንዳይሆነን ያን ቀን ስራ እንዳንሰራ ተከለከልን። ባንችልስ ከመቁረብና ካለ መቁረብ የትኛው ይሻላል ሲባል መቁረብ ይሻላል። የማይቆርብ ሰው ዘላለማዊ ሕይወት የለውም። የቆረበውስ ዘላለማዊ ሕይወት አለው። ብንችል የዛን ቀን ሙሽራ ነን። ባንችልስ ግን ከቅዱስ ቁርባን ማንም አይከለክላችሁ። ያዝ። እንቀጥል። ባልና ሚስት ባለፈው ሰምታችኋል። ባልና ሚስት በአንድ አልጋ ይኖራሉ። እሺ ባልየው ከምጭጭ አለ፣ አልወጣም አልቆርብም አለ። እኔ መቁረብ እፈልጋለሁ፣ ምን ላድርግ? በንስሐ አባት በኩል አስመክሩ፣ ምከሩ። ጊዜ ገደብ ይሰጣል፣ ንስሐ ይሰጣል። ቀጣይ የምንመለከተው እንግዲህ ወንድማችን ፓስተር ዮናታን እንግዲህ የሚታወቀው ብዙ ጊዜ ቅዱሳንን መዝለፍና መሳደብ ማንቋሸሽ ስራው የሆነ ሰው ነው በአውደ ምሕረቱ ላይ በየመድረኩ ላይና ዛሬም እንግዲህ ሊቀ ሰማዕታት ቅዱስ ጊዮርጊስን በዚህ መንገድ ሲናገር ሰምተናል። እንመልከት። ምንድነው? ጊዮርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው። ለራሱ ነው። ይቅርታ አድርጉልኝ ሐዋሳም እንዲህ ብያለሁ። ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጊዮርጊስ ምንድነው? ተገዘገዘ፣ ተሰነጠቀ። በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው። እንግዲህ በዚህ መንገድ ሊቀ ሰማዕታት ቅዱስ ጊዮርጊስንና ቤተክርስቲያን እንግዲህ በዚህ ሲዘልፈን ሰማዋለንና በጣም የሚያሳፍር ነገር ነው። ሃይባ ያጣ ነገር ነውና ይሄ ነገር የህግ አካላት አሉ። እንግዲህ እነዚህ የህግ አካላት ይሄን ነገር ለሚመለከተው አካላታችሁ እንግዲህ ይሄ ቪዲዮ ፍሬ እንዲያፈራ እንፈልጋለንና ሼር ማድረጋችሁን እንዳትረሱ። እስቲ ለዚህ ፓስተር ዮናታን ንግግር የሞተውም ለክርስቶስ ብሎ ነው፣ ግን ለአንተም ጥቅም አለው። ይቅርታ አድርጉልኝ ሐዋሳም እንዲህ ብያለሁ። ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጊዮርጊስ ምንድነው? ተገዘገዘ፣ ተሰነጠቀ። በመጋዝ ተሰነጠቀ፣ ተፈጨ ይሏል።
ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው ለኔ አይደለም። በነገራችን ላይ ወንድማችን ፓስተር ዮናታን ይሄን ንግግር የሚናገረው ለሁለተኛ ጊዜ ነው። ልብ ካላችሁ ሐዋሳም ይሄን ብየዋለሁ አሁንም ደግሞ አሉን እያለ የሚገኘውና ይቅርታ አድርጉልኝ ሐዋሳም እንዲህ ብያለሁ ወጣት ስለሚበዛ ይሄንን ቃል ልጠቀመው። በመሰረቱ ግን የቅዱስ ጊዮርጊስ መሞት ለኛ ጥቅም አለው ወይስ የለውም? አለው። ቅዱስ ጊዮርጊስ የሞተው አንተ እንደምትለው የተገዘገዘው ለአንተ ጥቅም አለው። ቅዱስ ጳውሎስ መሞቱ አንተ በመታወራበት ልቅ በሆነ ቋንቋ ደግሞ መገዝገዙ ለአንተ ጥቅም አለው። ለኛ ለሁላችንም ነው ምረ ጥቅሙ። ኦፍ ኮርስ እናቃለን ቅዱሳን ለክርስቶስ ብለው ተገፍተዋል ተነቅፈዋል። ለዚህ ነው ቅዱስ ጳውሎስ ስላንተ ቀኑን ሁሉ እንገፋለን እንደሚታረዱ በጎችም ተቆጠርን እያለ የሚናገረው ለማን ነው? ለክርስቶስ ብሎ ነው። አንተ ያልክ ያለው ለክርስቶስ ብሎ መሞት እኔ አይመለከተኝም ምንም ዋጋ የለውም ነው ያልክ ያለው። ለኔ ምንም ዋጋ የለውም ነው ያልክ ያለው። ነገር ግን አለው። ትላንትና እነሱ ባይሞቱ ኖሮ ትላንትና እነሱ እንደዛ አንተ የምትልበት ልቅ በሆነ ቋንቋ ባይገዘገዙ ኖሮ ዛሬ አንተ የያዝከውን መጽሐፍ ቅዱስ አታገኘው ነበር። ተው መጽሐፍ ቅዱስን እምነቱንም አታገኘው ነበር። ቅዱስ ጴጥሮስ ቅዱስ ጳውሎስ ቁልቁል ባይሰቀሉ ኖሮ በሰይፍ ባይሰየፉ ኖሮ ይሄን አታገኝም ነበር። ኦኬ ዛሬ እጅ ላይ ያለው መጽሐፍ ለማግኘት ምን ያስፈልጋል? የነሱ መሞት አስፈላጊ ነበር። የነሱ መገዝገዝ አስፈላጊ ነበር። ባይሞቱ ክርስትና ዘችካ ይቆምልህ ነበር። ክርስትና ከመረገጽ ለማጥፋት ብዙዎች ታግለዋል፣ ብዙዎች ለፍተዋል። ያለ መጥፋቱ ምክንያት ትላንት የነበሩ አባቶች ናቸው። ትላንት የነበሩ ሰባኪያን፣ ትላንት የነበሩ ሰማዕታት ናቸው። አንተ ደግሞ አይመለከተኝም እኔ ምንም አርገውልሃል። መጽሐፍ ቅዱስ ሰጡህ እኮ ክርስትና ሰጡህ እኮ ምን ያደርጉልህ ከዚህ የበለጠ? ባታከብራሽ ዝም አትልም እንዴ? እንዲዮ በጌታ ሆነ ዝም አትልም እንዴ? በዚህ መንገድ አፍ ሲከፈት ጭንቅላት ይታያል ተባላ። እኛ ያየነው ያንተን ባዶ የሆነ ጭንቅላት ነው ይሄው። ምን ያክል ማሰብ እንደማትችል ነው ይሄው። አንተ የምታስተምራቸው ሁላ ማሰብ ጭንቅላት ይላቸው ማሰብ አይችሉም። ማሰብ ይችሉም። ዮናታን ይሄን መጽሐፍ ከየት ነው ያመጣኸው? ትላንት ቅዱስ ጳውሎስ ባይሞት ኖሮ ቅዱስ ጴጥሮስ ቁልቁል ባይሰቀል ኖሮ ከየት አመጣው ነበር ይሄ መጽሐፍ ማለት ይችላል ነበር ግን አላሉም። አይደለም ቅዱስ ጊዮርጊስ አይደለም ትላልቅ ሌሎች ሰማዕታት ትላንትና በሊቢያ የታረዱ ሰማዕታት ራሱ መሞታቸው ለኛ ጥቅም አለው። ለክርስቶስ ብሎ ነው ለኛ ጥቅም አለው። እኛም ያበረታቱናል። እነሱ እነዚህ ሲሞቱ ዱርዬ ሆነው እንደዚህ ሲሞቱ እኔስ የሚል ነገር ይጫርብናል በእኛ ውስጥ ለኛም ጥቅም አለው ማለት ነው። ብታስተውሉ እንደዛ ነበር። ካለበት ቦታ እግዚአብሔር ነቅሎ ያወጣ ከደግርግ ጨለማ ወደሚደነቅ ብርሃን ያምጣ ለማለት ፈልጋለሁ። አንድ ወንድማችን የጦር ምላሽ አለ እንስማ። ለዮናታን አክሊሉ በድጋሚ ያርሱለት ገብረ ኢየሱስ ነኝ 10 ጊዜ መጣብሃለሁ ካደር ተሻሻላለ ብንል እየበረታ እየጠነከርክ ይደሃልና አለቃዋን እረኛዋን የተማመነሽ በግ ላቷን ጅብ በለውም አልበለውም ውጭ ታሳድራለች ይባላል። አይዞ የተባልክ ስለሆንክ በሐሰት ትውልዱን ልታስት የተሸለምክና አንደኛ ተብለ የተመረጥክ ስለሆንክ መንገር ከፉር ጎጥህ ሰዎች የሚያምኑትን እምነትና ቀኖና ድጓ አልፈህ ሰዎችን እያሽመደመድክ መሳደብና ማጓራትን ቀጥላል። እንግዲህ አንተ የሰጠህ ያልሳን እንደ ዘንዶ አፍክን ከፍተህ የምትወጥበት ትውልድ የምታጠፋበት የሰው ቤተ መቅደስ ተሻግረህ እና አቡነ ተክለ ሃይማኖትና እነ ፈረሰኞ ሰማዕቱ ቅዱስ ጊዮርጊስን የምታዋርድበት አንደበት ለኛም ለነ ገብረ ኢየሱስ ለድንግል ማርያም ወዳጆች ተሰጥቶናልና እግር በእግር ለምትሰጠው መልስ አጻፋዊ ምላሽ እንሰጣለን። ገብረ ኢየሱስ ነኝ ከማይሆን ምላስ ገብታል። በራስ ዘይት የራስክን ፖስተር እየለጠፍክ በአንድ ጡታቸው ጅብ በአንድ ጡታቸው ሕፃን ልጅ አጥብተው ካሳደጉበት ቀዬ ተፈናቅሎ መሬት ተሰጥቷል። ዝም ብለህ ቢዝነስ ክንትን በየሀገሩ በየሰፈሩ ኦዲት የማይደረግ ገንዘብህን ቤትን ፕላሷንን ቪኤትን ጥይት የማይበሰው መስታወትን አስገጥመህ ሄድ። አለቃዋን የተማመነች በግ ላቷን ውጭ ታሳድራለች ነው። ግን ከፋም በጀም አገር አጽንታ ከዚያ ያደረሰች በክፉም በደግ ማብረ የተንበረከከች ተዋህዶ የምትባል ረጅም የ3000 ዓመት ታሪክና ዛ በላይ ያላት ትልልቅ አባቶችን ያፈራች ተቋም ናትና ቢያንስ ባታምናት ባታከብራት ልትፈራትና ልታፍራት ይገባል። ምንስ ወፍ ዘራሽ የት እንደመጣችሁ አትታወቁም። በያዳራሹ የራሳችሁን ኢየሱስ የምትሉትን ሐሰተኛ የሚሆን እውነተኛ እሱን ሰብካችሁ ማብራራት ሲያቅታችሁ የሰው እምነት እየቆረሳችሁ የሰው እምነት እየዘለዘላችሁ የዕለት ጉርስና የሻገት እንጀራ ለመብላት ቅዱሳንና ሰማዕታትን ሲያልፍ የጌታ እናት ድንግል ማርያምን የምታዋርዱበት መድረክ ፈጥራችኋል። ይህንንም ያየ ሲኖዶስ ይጠይቃችኋል፣ ያሳቀቃችኋል፣ ያስከብራችኋል፣ እኛንም ያስከብረናል ስንል የራሱ የሆነ ጉርለት ያለበት ሲኖዶስ መንግስትን በመፍራት ይሁን የሆነ ነገር ርቆ ቤት በራሱም ጎደሎ ሊገኝበት ይችላል ብዬ የማስበው ሲኖዶስ ከዕለት ወደ ዕለት የምታረጉትን ዛቻና ማቀረሻት ስድብ ችሎ እኛን ምእመኖች አንገት እንድንደፋርጎናል። እኛ ራሳችን እንዳናስከብር ህገ መንግስት እንፈራለን፣ የተጻፈ ህገ መንግስት እናከብራለን። ግን እንዳንተ አይነት ያልተማረ ባዶ ጭንቅላት ሰማዕቱን ጊዮርጊስ ለ10 ዓመት ቁሜ እንዳልሰራ ጋርድነት ሲያንቀጠቅጠኝ የነበረውን ጠጠር በአንድ ብርጭቆ ጸበሉ ከውስጥ ንቅልቅልቅልቅል አድርጎ እሱ ጌታን በማመኑ ከመንኮራኩር ከመፈጨት ባሲድ ከመቅለጥ
እንዳመር ሲበትኑት ስም ይዛ የሚባል ተክል የበቀለ ስም ይዞ ለማለት ያን ያክል ገድልና ታምራት የተደረገለት እኔ ደግሞ እግዚአብሔር በወደደው እንኳን እግዚአብሔር በወደደው በሰማዕቱ ጊዮርጊስ አንድ ብርጭቆ አጠጥቼ ለ10 ዓመት ከምሰቃይበት 20-30 ጠጠር ከደም ጋር በሸንት ትቦ ይወጣል። ስለዚህ እኔ ያመንኩት ቤተክርስቲያን ኦርቶዶክስ ታምናለች። አማላጅነቱን ሰማያትነቱን ኢትዮጵያን የጠበቀ ቅዱስ ገበዝ መሆኑን እናምንበታለን። ስለዚህ አንተ የምታስተምረው ካጣ ካርቶን ላይ ዘይት ላይ ፎቶግራፍክን እንደ አንድ ፊልም እየለጣጠፍክ በመሐረም ላይ በመትይዟት አደንዛዥ ጽምቱን የሱዳን መተት ምናምን የፈለጋችሁ ማድረግ ትችላላችሁ። ድጋሚ ስለ ኦርቶዶክስ እሰራለሁ ካልክ በየራሳችሁ ፐርሰናል ላይፍና የህይወት ታሪካችሁን እንመጣለን። በቃ ለተዳሪም ታማኝ ነኝ ይበሉ፣ ጥቁር መስታወት ምንኛ ዙበሉ። ከሰው አይን የሚሰወር ሚስጥር ከእግዚአብሔር የሚደበቅ አጽያት ከንስር አሞራ የሚደበቅ የወደቀ አጥንት የለምና ሁሉም በጊዜው ተጋልጦ ሐላል ይወጣል። ስለዚህ ኮፒ ሊንክ ሸር አድርጉለት። የተዋህዶ ህዝበ ሙስሊምን ብትሆኑ ያንንም ወጥ የሚረግጥ እምነታችን በሄደበት የሚያንቋሽሽ የራሱ እምነት የሌለው እስከሚመስል ድረስ ዳቦ ለመቢያና ጢብኛ ለመቁረሻ የድንግል ማርያምና የሰማዕታትን ደም አጥንት ሲበላ የሚውል ርካሽ መረን አሳዳጊ የበደለው ዛሬም እንደተላንቱ በቤተ መቅደስ ብሎ ባሰራው አዳራሽ አፉን ሲከፍት ውሎ ያራል። የተዋህዶ ህዝብ እያንዳንዳችሁ እየወጣችሁ ብትሰሩበት አጋንንት ይከብርበታል። ዓላማው እሱ ራሱ ስተሰርቶ እኛን ማስወራት ነው። ምእመኑን ኦርቶዶክስን አንጫጮት ብሎ በውጭ ሀገር በጥልቁም ይሁን በምንም የሚከፈለው ገንዘብ ስላለ የሚፈራውም አባትና ይከሰኛል ብሎ የሚንቦጀቦጅለት ተቋም ሲኖዶስ የሚባል ነገር አለመኖሩን የላላ የደከማ አሰራር እንደሆነ ስለታወቀ አይዞህ ብሎ ከጀርባም ድጋፍ እየሰጠ ከጎንነን የሚሉት ስላሉ ከጋንጆ ያለውን ጸጉር ከግንባሯ መጥቶ እነዛ በሰርጀሪ የተተከሉ ጸጉሮች እስኪንቀጠቀጡ ድረስ የኛን አባቶችና ሰማዕታቶች እየሰደበ ነው። እኔም ገብረ ኢየሱስ እላለሁ እስከ ቀራኒው የሄደ አባት አለኝ ሞት እኔም እስከ ቀራኒው እጅ ስሙን ለማስጠበቅ ያከበራቸው ለማክበር ቃል ገብቻለሁና እግር በእግር እየተከተልኩ ከማይሆን ሰው ምላስ ስለገባ ዘንዶ የሆነ አፍክን ስከፍት እፉኝት የሆነውን አንድ ወልዶ ጥሎ የሚሄደውን የሚገለውን ያበዛጉላ መርዝ ምላስ ይዤልህ እመጣለሁ። ማንንም ሰው ጊዜ አልፈቅድለት ብሎ ነው እንጂ ማውራት ቢችል ድንጋይ የሚያደማ ባህር በረሃ ላይ ምንጭ የሚያወጣን አንደበትና ምላስ ይዟል። ችግሩ ማን እንዲያወራ ተፈቀደለት፣ ማን ዝም እንዲል ተፈቀደለት ነው። ኮፒ ሊንክ ሸር አድርጉት። ገብረ ኢየሱስ ነኝ፣ እመለሳለሁ። የነካው የቀራኒው ላይ በመስቀል ያደረው ያከበራቸውን ነውና ያዋረድካቸው ከእግዚአብሔርም መልስ ትክክለኛ ከኛም ደግሞ ያንደበት ውርጅብኝ ይከተልሃል። አንተና መሰሎችህ እናታቸው ጠንቋዩና ዛሬ ኦርቶዶክስን ረግጠው ይሄዱ ያፈሉ ትላንት ዜና አንባቢ ሙዚቀኛ ሲሉ የነበር ሁሉ በገቡበት ተቋም ኢየሱስን ተቀበልን ካሉ ኢየሱስን ተቀብለው አደብ ገዝተው መጽሐፍ ቅዱስ እያነበቡ መኖር እንጂ አንዴ አርሴማ፣ አንዴ ጊዮርጊስ፣ አንዴ ሰውናት፣ አንዴ ጣሊያን እንትናት ከያዕቆብ ወልዳለች የብህር ልጇ አንተና ነው እያልክ በእመቤቴ ማርያም እቀላለሁ የምትል ከሆነ አንተን የጠበቁ ጌቶች እኛን እስኪያጠፉን ድረስ እስከ መጨረሻው እንድባለን። ገብረ ኢየሱስ ነኝ፣ እመለሳለሁ። ኮፒ ሊንክ ሸር አድርጉት። አንላቀቅም ዮናታን ላክልሉ ምላስክን ካልዘጋህ በፐርሰናል ላይፍ ሁሉ ሚስጥራትን የተባሉት እግር በእግር እንደባብ በልባችን ይዘን በእግዚአብሔር ልባችን እንደርግብ አስመርተን እንከታተልሃለን። ያኔ እውነትን የያዘ ያልፋል፣ ውሸትን የያዘ ይቀላል። እንግዲህ ስሜታዊ የሚያደርግ ነገር ነው ፓስተር ዮናታን የተናገረውና ሰዎች ክፉ ተናገሩ ክፉ ማድረግ ነው። ሰዎችን በጣም የሚያሳዝን ነገር ነው። መንግስት የለ ወይ ህግ የለ ወይ የቤተክርስቲያን ተቋም ራሱ የለም የሚያስብል ነው። ሁሌ ነው ባለፈው ነገር እንደምናውቀው በዛ መንገድ ቤተክርስቲያን ሲዘልፋትና ታሰረ ተከሰሰ ሲባል ነበር። ምንም አልታሰረም አልተከሰሰም። ተከሰዋል ተብሏል። ኦሬዲ ሲታሰር ላየንም እንግዲህ በይቅርታ ይታለፋል ተብሎ ታለፈ። ዛሬም እንግዲህ በዚህ ልክ በይቅርታ ያለፈ ሰውዬ በዚህ ልክ ቤተክርስቲያንን መውቀስ ቅዱሳንን መውቀስ የማይከተል የማይቀበላቸውን ቅዱሳን መውቀስ በጣም ያሳዝን ነገር እኮ ነው። በጣም እንትን የሚል ነውና ተቅማጥ ምናምን እያለ እዛ ውስጥ የሚያራጋዎችን ማውራት ቤተክርስቲያን የማትነገር ማለት ሃይ ባይንድ ላይ ያሳያል። ወይም ሞለሱ የቆሙ ከሆነ ከጀርባው ትልቅ ኃይል እንዳለ የሚያሳይ ነው። እና የሚመለከተው አካላትም እንግዲህ እሱ ነገር አይቶ ይመስላል ዝም ያሉት። ግን ምንም ቢሆን የታሮጣ ለሱ ያንስምና ዝም ባትሉ መልካም ነው ብዬ አስባለሁ። የሚመለከተው አካላት እንግዲህ ይሄን ነገር አይታችሁ ምላሽ እንድትሰጡበት እንጠብቃለን። እንቀጥል። ለምንድን ነው ዓለም ላይ ሎተሪ ወጣላችሁ ሰዎች ሀብታም የማይሆኑት? ለምንድን ነው ግን ሁሉም ግድሃ ሊሆን ይችላል? እንደዚህ ብዙ ጊዜ በሎተሪ ሀብታም የሆነ ሰው የለም። ለምን? አርን ያልተደረገ ገንዘብ ነው። ፕሮሰሱ ላይ አልነበሩም። ብናርገው ያጠፉታል። በዛ ደረጃ ገንዘብ የሚያስገኝ የሥራ ባል እንደውም ምን ይባላል? ዓለም ላይ ያሉ ባለ ሀብቶች በሙሉ አሁን ዓለም ላይ ያሉት ጥቂት ናቸው አይደል? የዓለምን ህዝብ ሀብት ያዙት
ይበተንና ፌር በሆነ መንገድ ለዓለም ህዝብ ይከፋፈል ቢባል በጥቂት ዓመታት ውስጥ ተመልሶ እነዛ ሰዎች እጅ ይገባል ይባል። ለምን የቀረው የዓለም ህዝብ በዛ ደረጃ ዊዝደም የለውም ገንዘብ ማኔጅ ለማድረግና አርሚ ያልተደረገ ሀብት ሲሆን እንደዚህ ነው በአንድ ጊዜ የተገኘ ገንዘብ በችኮላ የተገኘ ሀብት የሚጠፋው ማለት ነው። ስለዚህ ፕሮሰሱ በጣም ይሰራናል የሆነ መጨረሻውን አይደለም እና እንቁላልን ውስጥ ያለ ጫጩት ራሱን መውጣት ያለበት አይ እኔ ላውጣው ተባበረው ብዬ ማንኪያ አምጥቼ በመታው እንቁላል ጠብሼ ልበላ እችላለሁ ጫጩት ግን ሊወጣ አይችልም። ስለዚህ አንዳንዱ ስራ ፕሮሰስ ነው እኔን እየሰራኝ መምጣት አለበትና ፕራክቲስ በጣም በጣም ወሳኝ ነገር ፕሮሰሱን ግን መጥራት የለብኝም ወዳጅሽ ነው እያልከኝ ነው እየሰራኝ ነው ያለው እኔን እየሰራኝ ነው ያለው ታፍኗል እንግዲህ እኔ ውስጥ ጫጩት ምን እንደሚሰማው አናውቅም ግን እዛ ሼድ ውስጥ ሆኖ ተጨንቆ ምናምን ነው ግን ሲወጣ ክንፍ ይዞ መጨነቁ አይደለ እንዲወጣ የሚያደርገው ክንፍ ሰብሮ የሚወጣው ማለት ነው እና እኛ በቃ እንቁላል በሆንን በእለቱ ምንድን የስንዝሮ ታሪክ ሰኞ ተወለድ ማክሰኞ ክርስትና ተርሰው ምን የሚል አንድ ቀልድ እንትን ተረት ነበር ልክ እንደዛ ወዲያው መውጣት ነው የምንፈልገው ፕሮሰሱ ምን ያህል እንደሚጠቅመን አናውቅምና ፕራክቲስ ዲሲፕሊን የሚባሉት ነገሮች እንደዚህ ናቸው። ፒተርሰንም እኮ እንደሱ ይላል አይደል? ፒተርሰን አንተ ነህ ባይዘው ያስተዋወቀኝ ጆርዳን ፒተርሰን አታውቂው ያልከውን መቼ ማረሳል እንኳን አወኩት በጣም ብዙ ከሱ አሁን ደግሞ መንፈሳዊ ሰው የሆነ ነው ኦኬ በጣም እኮ ጽሁፎቹ ላይ እኮ በጣም ይንጸባረቃሉ አይደል? ያው ቀስ በቀስ ቀስ ብዬም ቢሆን የምመጣው ወደ አንተ ነው ይላል ቅዱስ ኤፍሬም የዳህኩም ቢሆን ይላልና እንግዲህ እግዚአብሔር መጨረሻውን ያሳምራል። ኦኬ አሜን። ለመምህራችን እንዳይቆት ነው ያለቀሉትን ያሰማልን ጸጋውን ያብዛልን። ቀደም እንመለከተው እንግዲህ ብፁዕ አባታችን አቡነ ማትያስ ጥብቅ የተባለ መልእክት ያስተላልፈዋል። ሰምተናቸው እንመለስ። መነኮሳት ሆነው ወደ ጦርነት ይሄዳሉ። ትክክል አይደለም ይሄ ተቆጥቷቸው ይሄ ሁለት ሰው መሆን አይገባም። አንድ ሰው ገባንበት በቃ ወደ ኋላ ለፌ የለም። አንድ ሰው አንድ አቋምን መያዝ ያለበት ወደ ጦርነት እንዘምታለን እያሉ መፎከር እስቲ ሰው መነኩሴ ይጸልያል እንጂ እንዴት እንደዚህ አይነት ድርጊት ውስጥ ይገባል? አድራሻ የሌለው መነኩሴ፣ አድራሻ የሌለውን ቄስ፣ አድራሻ የሌለውን ዲያቆን በጥብቅ ቁጥጥር ተለይቶ ለመነኮሳቱም ለቀሳውስቱም ለዲያቆናቱም ራሱን የቻለ የጠቅላይ ቤተ ክህነት አርማ ያለውና ለቁጥጥር አመች የሆነ መለያ ቁጥር ያለው ዲጂታል መታወቂያ ተዘጋጅቶ በስራ ላይ እንዲውልልን እንጠይቃለን። ወደ ቀኝ ወደ ግራ ፎከራለሁ ተኩሳለሁ የሚል ነገር አጸያፊ ነገር ነው። መንፈሳዊ ቅጣት ያስፈልገዋል። መንፈሳዊ ቅጣት ይቀጣ እና ይሄ አሰዳቢ ነው። እግዚአብሔርም ሰውም አይወደውም ይሄን ድርጊትና እንግዲህ ብፁዕ አባታችን ጥብቅ የተባለ መልእክት አስተላልፈዋልና ያው እንደሚታወቀው በሰሜኑም በደቡብም በምዕራቡም የሚገኙ አንዳንድ አባቶች እንግዲህ እንደዚህ አይነት ሲናገሩ እንሰማለን። ጦርነት ልንገባ ነው በቃ እንገባለን ምናምን ሲሉ እንሰማለን እና ይሄ ነገር ግን ተገቢ አይደለም። ከተገዛን ለአንድ ጌታ እንገዛ። እናንተ ጊዜ ገብታችኋልና እናንተ ጸሎት አድርጉ። የሚዋጉ ይዋጉ። ውጊያ አስፈላጊ ከሆነ ግን እናንተ ባላችሁ ቦታ ናችሁ ጸሎት ብታደርጉ ነው የሚሻለው። በስለምን ነው የሚሻለው ጋር ሰላም እንድትሆን እንጂ እኛም ገብተን እንዋጋለን ብሎ መሄዱ አንደኛ ቤተክርስቲያንን ወደዛ ነገር የሚያስገባ ነገር ነው። ከቤተክርስቲያን ጋር የሚነካካ ነገር ስለሆነ ቆቡን ለብሳችሁ መስቀል ይዛችሁ ለምትገቡበት ቤተክርስቲያን ትነቀፋለች። ሜቢ እናንተ ላተቻላችሁ ግን ሰላም ባለበት ተቀምጦ ያለው አካል ይመለከታል። ይሄን ነገር ይወቀሳል። ቤተክርስቲያን እንዴት ታደርጋለች? መንግስትም ነገ ይሄን አይተው ተዘካጁ ከዚህ ከአንድ አመት ማልሞላም እንግዲህ ከጥቂት ጊዜ በፊት ቤተክርስቲያን ካምፕ ሆናለች። ቤተክርስቲያን ውስጥ ነው ኢሻን የሚባል አካል የተገኘው ምንድነው ፋሚሊ የሚባል አካል የተገኘው እያሰለጠነ ነበር የሚባል ነገር ሰምተን ነበር እና ለዛም በጠቅላይ ሚኒስትር ያስነገረው ይሄ ነገርና ይሄን ነገር አውቀን ጥንቃቄ እንድናደርግ ሲል ማስተላለፍ ፈልጋለሁ። እንቀጥል። የወር አበባ ያለባት ርኩስ ናት። ተሻረ ርኩስ አይደለችም። የወር አበባ ነው። የወለደችን ሴት ወይም ማዋለድ መርከስ ነው ወይ? አንድ የወለደች ሴት የረከሰች ናት ወይ? የወለደች የረከሰች አይደለችም ካለ የሚያዋልዱ እንዴት ይረክሳሉ? የወለደች የረከሰች አይደለችም ወለደች እንጂ 40 ቀን 80 ቀን የምትከለከልበትም ምክንያት አለው አይደል? እንጥርጥራለሁ ማትገባበት ምክንያት አለው።
አዎ የሚፈሳት በታች ስለማይለያት ነው። ደመ መለኮት ከሚነጥበት ደመ ሩቅ ብእሲ አይንጠብ ነው እንጂ ቁስል ያለበትም እኮ አይገባም እኮ እሱ የሚነጥብ ደም ያለበት እኮ ቤተክርስቲያን አይገባም። ስለዚህ ደመ መለኮት ከሚነጥበት ቅዱስ ቦታ ደመ ሩቅ ብእሲ አይንጠብ ነው መልእክቱ እሱ ነው እንጂ ረክሳለች ማለት አይደለም። እንደገና የሚያዋልዱ ሴቶች የጠየቁ ሴቶችም ይሁኑ ወንዶች ደግሞ አይደል እነዚህ ሁሉ እንዳለ እስከ 40 ቀን ድረስ እስከ 80 ቀን ድረስ አይገቡም ተብሎ የሚከለከልበት በገጠሩም ሞልቷል። በጣም ማለት ነው ልማድ ሆኖ ማለት ነው። ኢትጣም ኢትልክፍ ባለፉበት ማለት ነው። ኢትልክፍ ባለፉበት ዘመን እኮ ነው። ኢትጣም እኮ አልፏል። ኢትልክፍ አልፏል። የሐዲስ ኪዳን መምጣት ምስጢር ምንድነው? በተለይ በሰል አድርገን ማየት ካለብን ይሄ ነው። የሐዲስ ኪዳኑ ምስጢር ምንድነው ታዲያ? እነዚህን መሻር ካልቻለ አይ ልሽራቸው አልመጣሁም የሚለውን ይጠቅሳሉ። ለዚህ እኮ ነው ልሽራቸው አልመጣሁም ብሏል። ይሄ ሌላ ምን አገናኝቶ ስለ 10 ቃላት የተነገረ ነው። ታዲያ ልሽር ካልመጣ በግ ነው ምን ሰዋ ማለት ነው? ራሱን መስሎ ክርስቶስ መስሎ ምን ሰዋ ትሽሮ የለ እንደ በግ መስዋዕት። እሺ ይሄን የነካ ርኩስ ነው የሚለው ተሻረ። የወር አበባ ያለባት ርኩስ ናት ተሻረ። ርኩስ አይደለችም፣ የወር አበባ ነው። ልጅ ለማስገኘት አበባ ይቀድማል። እጽዋት ፍሬ ሊያስገኙ ሲሉ ብቅ ያረጋሉ አበባቸው። ምን ለማለት ነው? ለፍሬ በቅተናል ነው። ሴቶችም አሁን ዘር ብትዘሩ እናበቅላለን ለማለት ምን ያደርጋሉ ማለት ነው? በቃ አሁን ዘር ቢዘራ አሁን ፍሬ ማፍራት እንችላለን ሲሉ ወዲያው አበባ ያሳያሉ ነው። ምስጢሩ ይሄ ነው። ወደዚህ ተቀይሯል። የመጀመሪያው ከማአድመው ኪያ ለእንጥቁ ጸበለስ ከማሁ ደሙ ይለለ ወርሁ ነበር አይደለም? የመጀመሪያው የርግማን ነበር። እንደማይጎዳ አወቀና እግዚአብሔር ይሄን አልሻረው ምን አድርጎ ነው የተወው? ዝም ብሎ አበባ አድርጎ ተወው ማለት። አሁን ሞት ተፈርዶብን ነበር አይደል? ሞቱ አሁን አልቀረም አይደል? እንደማይጎዳ አወቀና ቀረ። አሁን ሞት አይጎዳም። ሰው በስጋ ሞተ ማለት ጉዳት አይደለም። እንዲሁ ነው የቀረው። የሚጎዳውን ነው የሻረው። የማይጎዳ ነገር አልተሻረም። ብላ በሐፈ ገጽ ካለ አይደል? ደክመ ብላ አለ። አሁን ደክመ ብላት ቀርቷል። ለጌታ ስለተወለደ አልቀረም። ለምን? ኃጢአት አይደለማ። ኃጢአት አይደለም። የወር አበባም ኃጢአት አይደለም። መውለድም ኃጢአት አይደለም። ትለድ በጻይር ወህማም አለ አይደል? አሁንም በህማም መውለድ ነው፣ ግን ኃጢአት አይደለም። እንዲያውም ልጅ በመውለዷ ትድናለች ይላል ቅዱስ ጳውሎስ ደግሞ። እና እነዚህን እኔና ጽንሰ ሐሳቡን እንረዳው። ርኩስ አይደለም። በብሉይ ኪዳን እይታ አይደለም የምናየው፣ በአዲስ ኪዳን እይታ ነው። ይሄን ይዘን ከሄድን የሚያዋልዱት ፍትሐ ነገሥት ላይ ለ20 ቀንም ተሰጥቷል አይደል? ነገር ግን ይሄንን ብቻ አይደለም የምንይዘው፣ እንደ ወቅቱ መታየት አለበት። ከኛ በኋላ የሚመጡት ደግሞ ምን ይሆናሉ ይላል ፍትሐ ነገሥቱ ያያሉ ብሎ አስቀምጦ የለም እንዴ? ስራ ሆነ ነው ማዋለድ ማለት ስራ ሆነ። አሁን ላይ ማለት ነው ስራ ሆነ። ታዲያ እነዚህ ለቁርባን የሚበቁበት ጊዜ የላቸውም ወይ? አላቸው። ካህኑ ለክቶ ሊሳታቸው ይገባል። የልጆቹ ቤተክርስቲያን የሚገቡበት ሳይከለከሉ ሲጀመር ማለት ነው። በቃ ለምን ምን አደረጉ? ምን ሰሩ? ይልቅስ መከልከል ካለበት ኃጢአትን የሚያዋልድ ሰው ነው። አጥብቀን መከልከል ካለበት ለምን? ቂመኛ ሰው ካለ ከልክሉት እስኪ። በእውነት መከልከል ካለበት እንዴ ቂመኛ ሰው ቅዳሴ ውስጥ ሲገባ ዝም እያልን አወላጅ ተከልከይ ማለት ነውር ነው በራሱ። በእውነት ቂመኛ ሰው እግዚኦ፣ ቂመኛ ሰው ቅዳሴ ላይ፣ ቂመኛ ሰው ማህሌት ላይ ቆሞ እየፈቀድን ዝም ብለን ስጋው ደግሞ ሲፈትት ቂመኛው ዝም እያልን ቅጥረ ቤተክርስቲያን ሁሉ እንዳይደርሱ ከለከልናቸው። እነሱን ግን እውነት አባቶች እንደ ከልብ ይሆን በመንፈስ ቅዱስ ምን መራው ይሆን እውነት መሪነታችን መንፈሳዊ ስለሆነ ማለት ነው። ስለዚህ አጥብቄ እንድናገር የፈለኩት ለምንድን ነው? በጣም ብዙዎቻችን በመንፈሳዊ አይደለም ፍርዱ ራሱ ከመንፈሳዊነት የወጣ አይነት ነው እያደረግን ያለ ነውና፣ ስለዚህ እነዚህ ለቁርባንም ለንስሐቸው ለጊዜያቸው የሚዘጋጁበት ቀን ብቻ ነው ሊሰጥ የሚችል የሚዘጋጁበት ማለት ነው። ማንኛውም እንደሚዘጋጀው ሊዘጋጁ ይገባል እንጂ ከዚህ ርቀው እንዲኖሩ ማድረግ ቤተክርስቲያናችን የተከለከለ ነው እና
የክርስቶስ ስጋና ደም መቀበል እንዲችሉ እዛዋችን ይሄ መሰለበሩ ቪዲዮአችን አውፕን ሆናችሁበት ቁም ነገር ነው ስላችሁበት አዲስ ነገር ነው ሰማችሁበት አልተጠራጠርም በቀጣይ በሪፍና በአስተማሪ ዲስክ ምን ነገር እግዚአብሔር ከናንተ ጋር ይሁን ላይክ እና ሼር ሰብስክራይብ እንዲያረሳ ቸር ቆዩልኝ